Usmi Network. ሰላም አለይኩም ወራህመቱላሂ ወበረካቱ። ወደኔ ተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመን እንዲሁም የባንኮችን የምንዛሬ ዋጋ ከፍተኛ ዋጋ የሚሰጠው ባንክ የትኛው ባንክ ነው? ከዚህም ጋር ተያይዞ በሶስተኛ ደረጃ የጥያቄያችሁን ምላሽ እንሰጣለን። በቅድሚያ የምንዛሬ ዋጋ እናስደምጥና በመቀጠል በስተመጨረሻ ወሳኝ የሆኑ በተለይ ደግሞ ስደት ላይ ለምትገኙ ለናንተ ከባንክ አካውንትና ከናሽናል አይዲ ጋር በተያያዘ ጥያቄ አለ። ጥያቄ ምላሽ እሰጥበታለሁ። አሁንም በድጋሚ ቪዲዮአችን ላይክ፣ ሼር ማድረግ አትርሱ። ወሳኝ የሆነ ጥያቄ ነው። የጥያቄውን ምላሽ ለብዙዎቻችሁ የ17 ሀገራትን የጥቁር ገበያ ምንዛሬ ዋጋ ዝርዝር ሁሌ ማስደምጣችኋለሁ። ለምንድነው እናንተ የምትልኩበትና እኛ የምንናገር ወይንም ደግሞ እኔ የምነግራችሁ መረጃ ጋር የማይገናኘው በስተመጨረሻም ነግራችሁ ይሆናል። በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ይሆናል። መረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 5115 ብር እንደሚሸጥ እና አንድ የሳዑዲ ሪያል 51 ብር ከ15 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በንግድ ባንክ 42 ከ67፣ በዳሽን ባንክ 45 ብር ከ25 እንዲሁም በአቢሲኒያ ባንክ 44 ብር ከ06 እና በተመሳሳይ በሂጅራ ባንክ 45 ብር ከ25 ሳንቲም እየተዘረዘረ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛ ዋጋ የሚሰጡት ባንኮች ሁለት ባንኮች ናቸው። ዛሬም በድጋሚ ማለት ነው ሂጅራና ዳሽን ናቸው። ይህን መረጃ የታገሩ ናቸው ነው የምትከታተሉ። ባህሬን፣ ኳታር፣ ኩዌት፣ ኦማን፣ ሳዑዲ ወይንስ አሜሪካ፣ ካናዳ፣ የትኛው አውሮፓ ሀገር፣ የትኛው ዓለም ሀገራት ሆናችሁ እያደመጣችሁ ነው? ኮመንት ላይ አስቀምጡልኝ። ብዙ ተከታይ ያገኘሁበትን ሀገር በቀዳሚነት አስደምጣለሁ። በመቀጠል የምናየው የአሜሪካን ዶላርን በተመለከተ ነው። 100 የአሜሪካን ዶላር 19200 ብር እንደሚሸጥ እና አንድ የአሜሪካን ዶላር 192 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ አንድ የአሜሪካን ዶላር ከጉርሻ ውጪ 160 ብር ከ23፣ በዳሽን ባንክ 160 ከ50፣ በአቢሲኒያ ባንክ 161 ከ01 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 163 ብር ከ65 ሳንቲም እየዘረዘረ ይገኛል። በመቀጠል ዩሮ እናስከትላለን። 100 ዩሮ 22400 ብር እንደሚሸጥና 1 ዩሮ 224 ብር እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው። በንግድ ባንክ 1 ዩሮ 186 ከ99 እንዲሁም በዳሽን ባንክ 187 ከ20፣ በአቢሲኒያ ባንክ 187 ከ76 እና በአባይ ባንክ 189 ከ69 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 26190 ብር እንደሚሸጥና 1 ፓውንድ ስተርሊንግ 261 ብር ከ90 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 1 የፓውንድ ስተርሊንግ 214 ከ55፣ በዳሽን ባንክ 212 ከ84፣ በአቢሲኒያ ባንክ 215 ከ21፣ በሂጅራ ባንክ 214 ብር ከ08 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው፣ 215 ከ21። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም 5222 ብር እንደሚሸጥና አንድ የኢማራቶች ዲርሃም 52 ብር ከ22 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 43 ብር ከ67፣ በዳሽን ባንክ 46 ብር ከ19 እንዲሁም በአቢሲኒያ ባንክ 44 ብር ከ15፣ በሂጅራ ባንክ ከፍተኛ ዋጋ እየሰጠ ይገኛል። 47 ብር ከ16 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው የቻይና ዩሃንን በተመለከተ ነው። 100 የቻይና ዩሃን 2846 ብር እንደሚሸጥ እና 1 ዩሃን 28 ብር ከ46 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 1 ዩሃን 23 ብር ከ39 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 13900 ብር እንደሚሸጥና 1 ካናዳን ዶላር 139 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 13626 ብር እንደሚሸጥና አንድ የአውስትራሊያን ዶላር 136 ብር ከ26 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። ቀጣዩን ተረኛ የሚይዘው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 1100 ብር እንደሚዘረዘር እና አንድ የሳውዝ አፍሪካን ራንድ 11 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። ኢንዲያን ሩፒ እናስከትላለን።
100 ኢንዲያን ሩፒን 196 ብር እንደሚዘረዘርና 1 ሩፒን 1 ብር ከ96 ሳንቲም በመዘርዘር ላይ ይገኛል። ቱርክ ሊሬ እናስከትላለን። 100 የቱርክ ሊሬ 393 ብር እንደሚዘረዘርና 1 ሊሬ 3 ብር ከ93 ሳንቲም የተዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የባህሪን ዲናርን በተመለከተ ነው። 100 ባህሪን ዲናር 50130 ብር እንደሚሸጥና 1 ባህሪን ዲናር 501 ብር ከ30 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። በመቀጠል ጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 27193 ብር እንደሚሸጥና 1 ጆርዳን ዲናር 271 ብር ከ93 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 24000 የኢትዮጵያ ብር የተሸጠ እንደሚገኝና 1 የስዊዝ ፍራንክ 240 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኩዌት ዲናር እናያለን። 100 የኩዌት ዲናር 62928 ብር እንደሚሸጥና 1 ኩዌት ዲናር 629 ብር ከ28 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4975 ብር እንደሚሸጥና 1 የኳታር ሪያል 49 ብር ከ75 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የኦማን ሪያል 49172 ብር እንደሚሸጥና 1 የኦማን ሪያል 491 ብር ከ72 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የባንኮች የምንዛሬ ዋጋ ተመን ይህን ይመስላል። የጥቁር ገበያ የምንዛሬ ዋጋ ለምንድን ነው ከአንተ የምትነግረንና እኛ የምንልክበት የማይገናኘው የሚል ጥያቄ አለ። ምላሽ ሰጣለሁ ወይንም ደግሞ ቀለል ባለ አማርኛ የምንዛሬ ዋጋ ነው የምነግራችሁ ዋጋና እናንተ የምትልኩበት ከመሬት ካለው እውነታ ጋር የማይገናኝ ነው ለምን ይላል። ይህን ጥያቄ የምትጠይቁት ብዙዎቻችሁ አዲሶች እንደሆናችሁ አውቃለሁ። ምክንያቱም የቻናል ቤተሰቦች ሁሌም ማብራሪያ ስለምሰጥ ይገነዘቡታል፣ ያውቁታል። እኔ የምነግራችሁ መረጃ ወይንም ደግሞ ማደርሳችሁ መረጃ ከራሴ የሆነ ምንም ነገር የለም። ድረገጽ ላይ ወይንም ደግሞ ጎግል ላይ ነው የምናወጣው ይሄን መረጃ ማለት ነው። ነገር ግን እናንተ ከምትልኩበት የምንዛሬ ዋጋ ጋር የማይገናኝበት ዋነኛው ምክንያት እኔ የምነግራችሁ ዋጋ እናንተ የምትዘረዝሩበት ሳይሆን እናንተን የሚዘረዝሯችሁ ሰዎች ይሸጡበታል ተብሎ የሚታሰበው ወይንም ደግሞ ኦንላይን ላይ መገበያያ ገንዘቡ ከፍተኛ ክፍያው ነው ማለት ነው። ስለዚህ እነዛ አትራፊዎች ከናንተ ይገዛሉ፣ ከዛም ደግሞ በቀጥታ በዚህ ዋጋ ይሸጣሉ ተብሎ ይገመታል። ስለዚህ እኛ የምንሰጣችሁ መረጃ ለመንደርደሪያ ያክል እንጂ ቀጥተኛ ዋጋ አይደለም ማለት ነው።